የክፋት ጉድጓዳችሁን ስትቆፍሩ ብዙ አታርቁት። ምክንያቱም እናንተ ልትጥሏቸው የምትፈልጓቸው ሰዎች ከእናንተ የተሻሉ ናቸውና መውደቅንም መነሳትንም ስኬትንም ጥንካሬንም በደንብ ያውቁታል። እናንተ ግን እቅዳችሁ ሰውን መጣል ብቻ ስለሆነ እንዴት መጠንከር እንዳለባችሁ አታውቁም። ስለዚህ ብዙ አታርቁት። ደግሞ እናንተ ቆፈራችሁት እንጂ የሚጥለውም የሚያነሳውም ሌላ ነው። አብርሽ ሄርሜላ ሊያገባት ነው። አብርሽ ከላስ ታብርሽ ውጡ የእግዚአብሔር አልጋ ላይ አስተኝቷታል አለች ኮሜንት ላይ። ሐራም እግዚአብሔር አልጋ ያስተኛል እንዴ? እግዚአብሔር ማለት እኮ አላህ ማለት ነው በእኛ እውነት ፋሚሊ። አንዳንድ ጊዜ ላፊ ቃላት የምትናገሩ ሰዎች አታሳስቱንና ላይክ እያደረጋችሁ የነብሯ የፍርታ እያድናቂዎች የት ናችሁ? እንኳን ሄርሜላን አይደለም 90 ሴት ቢያመጣ እኛ የኩሮ የሩታ ሀብቴ የጀግናዋ ኦዲየንስ ነን። ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንግዲህ ፋፊ ለምንድን ነው በትናንትና ቪዲዮ አልሰራሽው? አለፍ አልሽ እኮ ሁሉን ነገር ምናምን ትላችሁ። ሐራም እና ሐላልን ያለ የዩቲዩበር እኔ ስሙን መጥራት ስለሚደብረኝ እና ደግሞ አንዳንድ ኮሜንት አይቼ ህይወቱን ጀምሯል ልቀቂው ተወት አድርጊው እሱ አዲስ ህይወት ጀምሯል የምትሉ ደነስ ሰዎችም ስላላችሁ ለእናንተ መልስ ልስጣችሁ ብዬ ዛሬ መጥቻለሁ። ሰፋ ብዬ ላይክ እያደረጋችሁን ቪዲዮ እኛንም አበረታቱን። እኛ እንኳን አንድ ሴት 9 ሴት ቢያገባ አይመለከተንም። ስለ ሰው ህይወት የራሳችንን ማንነት ነው ጽድት ብለን መኖር የምንችለው እንጂ ግን ሩታዬ ነብር ናት፣ ጀግና ሴት ናት። ስለዚህ እሷ እንደ አይነት ውስጥ ብትገባ እኛ እናፍራለን። ለምን አንድ የምንጠራጠርበት ቦታ ላይ በተገኘች እኛ ሴት ልጅ ማለት እንደዚህ ልክስክስ ነው ብለን ሩታን ነበረ የምንሰርበው ማለት ነው። ነገር ግን ሩታዬ በአሁኑ ሰዓት አራስ ናት፣ ጀግና ሴት ናት። ልጇን እየተንከባከበ ራሷን እየወጣች ነው። ነገሩ እንኳን የሚያምረው በሌላ ህይወት እንኳን መጀመር ደስ የሚለው ከሷ ህይወት እንድታርጉ ከወጣ በኋላ ትንሽ ጊዜ ሰጥቶ ራሱን አዳምጦ ራሱን ተንከባክቦ ከሌላ ሰው ጋር ሌላ ነገር ቢቀርብለት እሺ ማለሽ እምቢ ማለ መብቱ ነው። ዛሬ ላይ ግን ከዛኛው ሌላ አይነት ነገሮች ለማስተካከል የሚሄድበት መንገድ እየተበላሸበት ከህይወቱ ሌላ ሰው መጥቶ ይሄን ጥያቄ ሲቀርብለት ትንሽ ለሱ እንኳን አይምሮ የማትጠነቀቁ ኦዲየንስ ናችሁ። በጣም አስመሳይ ኦዲየንስ እንዳለው ነው የተረዳሁትና አብርሽ እኔ እንደ አይነት ቦታ የለኝም። እኔ ፋፊ ከዚህ ከሐራም ቦታ ውስጥ መግባት አልፈልግም። ቢጤም አይደለም እኩዮችም አይደለም። እንደ አይነት በሃይማኖት የሚቀልድ ዩቲዩበር ማበረታታት አልፈልግም። እኔ ፋፊ ነኝ በቃ ምንም አታመጥም። በእውነት አታናግሩን። እናንተ ጋጠወጥ እናትና አባት ያላሳደጋችሁ ተንዘላዝላችሁ አድጋችሁ እናትና አባት ጎዳና ተዳዳሪ ልትሆኑ ትችላላችሁ። እሱ ሄድበት ገና ህይወትህን ልትመራ ነው፣ ገና ትክክለኛ ህይወት አገኘህ የምትሉ ሰዎች አላችሁ። ምን ነው ትክክለኛ ህይወት? ምን ነው ሲቆይ ደስ የሚለው ሲንገሩን። ሐራም ከልጁ ተለይቶ ከሚስት ተለይቶ ከሌላ ሰው ተቀብሎ ደስ ተሰጥቶት ሊኖር ኑሮ ሊመቻች በእውነት የሰው አይምሯችሁ ምን አይነት እንደሆነ የተገነዘብኩት በትናንትናውን ቪዲዮ ብዙ ኮሜንቶችን እኔ ቪዲዮ አላየሁም፣ በነገራችን ላይ አላዳመጥኩምም አልሄድኩምም። ሰላሜን ያገኘሁትም ለዛ ነው። እኔ የሩታን ነው ቪዲዮ መጠበቅ የምፈልገውም መስራት የምፈልገውም በሷ ላይ ነው። ለምን ይህ ሴትነት ባህሪ ለዋ ላይ ስላየሁባት። አትልከስከስ። ሴቶች እንደዚህ ነው የሚፈልጉት። ሴቶችን እንደዚህ ኖት ካላልካቸው ህይወትህን ያበላሹታል። ከነዚህ ህይወት ውጣ፣ ይህ ህይወት አንተን አይመጥንም ብላ ለተናገረች ሚስቱ ቦታ ያልሰጠ ሌሎቹ ሲያስቃብጡ ጥሩ ስራ እንደሚሰሩ አድርጎ ለሚቀበል ዩቲዩበር ቦታ የለኝም። እኔ ምንም አታመጡም። እንዳው ይሄ ሚዲያ ነው በቃ። ሀቂቃ የተሰማኝን ነው እየተናገርኩ ያለሁት። ሴት ልጅ ከወራጅ የነን ስትል ነው የሩታ እድል። ሩታ ይሄ ሁሉ ስድብ ሲሰደብ የነበረው ለምንድን ነው? ፍቅር አፈቀርኩ ብለሽ ቅረቢ ብሎ እኮ ነው እያሰደባት። እርሜ 3 ዓመት ሙሉ የተሰደበችው እሱ በሰራው ውሸት እኮ ነው። ሄርሜላም ዛሬ የመጣችው እንደዚህ ብለሽ ሚዲያ ውጪ ተብላ
ተመካክራ ነው ከሱ ጋር። ይህ እኮ ሐሰት የለውም። ተቀባይነት የምታገኙ በዚህ ነው። ሰው ማሽቃበጥ እና ሀራም ይወዳል እንደዛ ነው ተብላ ነው። ባለትዳርን ክርስቲያን ወጣት በትዳር ላይ ትዳር እንደማይቻል መቼም ሂሌናዋም ያውቃል። ይሄ ምንድን ነው? አጋስስ ተከታይ ስላለው አብርሃም እንገራችሁ፣ አጋስሶች እና ሃይማኖት የሌላችሁ ተከታይ ስላለው ችግር የለውም። ህይወትህን ቀጥል፣ ሩታን ተዋት፣ አንተ ከሷ ጋር ቀጥል የምትሉ መጀመሪያ የእሷን ማንነት ሳይጨርስ የሩታን ጥያቄ ሳይመልስ ሌላ ህይወት የምትመኙ እናንተ ናችሁ። እንግዲህ አዎ አለበዛም እኔ እንጃ ምን ብዬ ልተቻችሁ እውነት። እና ላይክ ሰብስክራይብ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያችሁ አበረታቴ። የነብሩ እህቶች የት ናችሁ? በጣም ነው የምወዳችሁ፣ በጣም መከብራችሁ። ዛሬ ሩታዬ በራሷ ብትመጣልን ደስ ይለናል። ምናልባት እንግዲህ ዛሬውን ቪዲዮ የሚመጣውን ከሄርሜላቱ ጋር አናውቅም። በሱ ቤት የተቆረጠ ቪዲዮ እንዳለ ያው ይገባችኋል። ምላሹን እንግዲህ አይተን መፍረድ እንችላለን። አሁን መፍረድ አንችልም። አይን ያለየ መፍረድ እና እሷ ማቅረቧ ለእኔ ምንም ቦታ የለኝም። ርካይ ሰው ቦታ አይመርጥምና ማለት ነው። ስለዚህ በእሷ ላይ መስራት ስለማልፈልግ ለዛ ነው ወደኋላ ያልኩት። ላይክ እያደረጋችሁ ቪዲዮዬን አበረታት። እኔ ውድ እህታችሁን ሲያሳድጉኝ ከሰው ቤት አውጡኝ። በጣም ምርር ነው ያለኝ፣ የሰው ቤት ስርችት ነው ያለኝ በእውነት። አገሬ ላይ ሆኜ እንዴት እንደማምር፣ እንዴት እንደምሰራላችሁ፣ እንዴት እንደማዝናናችሁ በሰው ቤት ተጨንቄ ተጠብቤ ቪዲዮ ስለቅላችሁ እንኳን ፋፊ እውነት አላት፣ እውነት የተጠራች አይኗን እንደዚህ እያደረገች ነው የምትሰራው ብላችሁ በአይኔ እንኳን መረዳት ትችሉ ነበር። እንደ ሌባ እያቅለበለብኩ ነው አይኔን በእውነት ፋሚሊ። ይሄ ምንድነው? ሰው ቤት ያለ ሰው ሞልቶ ስለማይሞላለት እና የኔ የዩቲዩብ ተመልካቾቼ በሙሉ ላይክ አድርጋችሁ ይሄን ቪዲዮ ፓራውሪ እያወጣችሁ አሳድጉን ለማለት እፈልጋለሁ። እኔ በጣም ነው የማከብራችሁ። እኔም ጥሩ እይታ ኖረኝ ሀገሬ ገብቼ ብሰራ ረፍት ባገኝ ደክሞኛል በእውነት። እንደዚህ ማብረቅረቅ ይሄ በእንትን በምንድን ነው የሚባለው? ፓዋር ነው የሚባለው። ፓዋር ያሸበረቀ ፊት እያያችሁ ምቾት ያለኝ እንዳይመስላችሁ። ምቾት የለኝም። ሰው ሀገር ነው ያለሁት። ስራም ጥሩ ስራም አልገጠመኝም። ጊዜ የሚያዛባ አይምሮ የሚያዛባ ስራ ውስጥ ነው ያለሁት እና እባካችሁ ይሄን ቪዲዮ እያበረታታችሁ ከወዳችኋለሁኝ ትልቅ ቦታ አድርሱኝ። ከጋጥ ወጥ ሀራም የሚያስተላልፉ ዩቲዩበሮችን ላይክ እያደረጋችሁ ያሳድጋችሁ አይደል? እኔ ፋፊታችሁ ምን አለ ላይክ ብታረጉት ለብዙ ሰው ይደርሳል። የቪዲዮ 10 ሺህ እንኳን ቢያዩልኝ እኮ ለእኔ በጣም ጥሩ ተከፋይ ነው የምሆነው። አገሬ ገብቼ በእውነት ጽድት ብዬ እኖራለሁ። ሷብ ታገኛላችሁ። ሀራምና ሀላልን ያለየውን ትልቅ ዩቲዩበር ለማድረግ የምንሞክር እኛ አይደለን ያጠገብናቸው ያባለግናቸው እንደዚህ ላያችን ላይ እንዲቀዝኑ ያደረግናቸው እኮ እኛ የመዳም ቅመሞች ነን። እና እኛ ቤተ ክርስቲያን ብትሉ መስጊድ ብትሉ ጎዳና ተዳዳሪ ብትሉ ብዙ ነገሮች ድርጅትን የከፈተች የመዳም ቅመም ዛሬ ላይ ባይኖሯ እየተጫወተ ክርስቲያኑ ወገናችን ሁለተኛ እንደሚገባና አንድ ሴት ተቀምጣ አንዷን ሳያስተካክል በአንዷ ላይ እንደመጫወት እንደሚችል እያስተማሩ ነው ያሉት አይደል? ይሄን እያያችሁ ሄዳችሁ ላይክ የምታደርጉ አላችሁ። አልሐምዱሊላህ ረቢል ዓለሚን። በእንደዛ አይጠይቀኝም ፈጣሪ። እኔ አልሄድምም አላደርግምም። የማረገው የምወዳቸው ልጆች አንድ ላይ ሲመጡ ሲጨቃጨቁ ለራሱ ደስ ይሉኛል። ለምን? እውነተኛ ትዳርና እውነተኛ ፍቅር ብዙ መስዋዕት ስላለው ስለማቅ ምንም አይገርመኝም። ላይክ አድርጉት። ግን ዝም ብሎ ተለጣጥፎ የሚመጣ ሰው ስለማይመቸኝ ብዙም አስተያየት መስጠት አይመቸኝም። ለዛ ነው ችላ የምለው እና የኔ ውድ ፋሚሊዎቼ ላይክ አድርጉት ይሄን ቪዲዮ። ወዳቸዋለሁ። በሌላ ቪዲዮ በምርጥ ቪዲዮ በአዲስ ነገር ሩታዬን በራሷ ከመጣይ ዛሬ እንወዳለን። እሱም እንግዲህ ምን አይነት ተቀባይን ምን አይነት መልስ እንደመለሰላት በጥፊ ብሏት ቢሄድ ራሱን ቢያስከብር ከህይወት የውጡ ብሎ ዛሬ ይመጣል ብዬ ተስፋ አደርጋለሁ። ለምን? ለራሱ ክብር፣ ለሚስቱ ክብር፣ ለቤተሰቡ ክብር ካለው ዛሬ ቪዲዮ ላይ ብዙ መልስ እንሰማለን ብለን ተስፋ እናደርጋለን። ቪዲዮውን ለመጠበቅ ብዙም ጉጉት ስለሌለኝ ጥሩ ነገር ማለትም ሐራምና ዝሙትን የለመደበት ሰው
ዞሮ ዞሮ ተሱ ጥሩ ስለማልጠብቅ ይሄን መልስ ይሰጣል ብዬ አስባለሁ። እንደ ሰው ግን እነሱ የሚፈልጉት ደግሞ ቪዲዮ እይታ ስለሆነ ፊዚካሊ እውነተኛ ታሪክ ስለማያወጡ ብዙም አልጠብቅም ለማለት እፈልጋለሁ። ላይክ አድርጉኝ፣ ወዳቸዋለሁ። በሌላ በምርጥ በአዲስ ነገር ሀብቴ እንግዲህ ቢያንስ በራሷ ከልጇ ጋር ከቤተሰቧ ጋር ፈታ እያለች ከራስ እስከምትወጣ ተጭቅጭቋ ወጥታ በራሷ ምርጥ ሆና እንድትመጣልን ኮሜንት ጻፉ። እኔ ሁሉም ያው የእህቶቿ የሚያወጣል የኔን ቪዲዮ ብዙ ነገር ከኔ ይታጀራ ይተባሉ እንደሚከታተሉ እርግጠኛ